በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የቂሳርያው ኤጲስቆጶስ ቅዱስ ባስልዮስ። የዚህ ቅዱስ የአባቱ ስም ኤስድሮስ ይባላል። እርሱም የአንጾኪያ ሀገር ሰዎች ንጹሕና ቅዱስ የሆነ ቄስ ነው። 5 ልጆችን ወልደዋል። እነርሱም ባስልዮስ፣ ጎርጎርዮስ፣ ጴጥሮስ፣ ኪርዮስ፣ መርቆሬዎን ናቸው። ሁሉም ከፍጹምነት የደረሱ ቅዱሳን ናቸው። በዚህ በከበረ ባስልዮስ ላይ መንፈስ ቅዱስ ሞልቶበት በሁሉ ዘንድ የታወቀች ቅዳሴውን ደረሰ። እግዚአብሔር በእጆቹ ብዙዎች ድንቆች ተአምራቶችን አደረገ። በገድል መጽሐፍ እንደተጻፈው ከእርሳቸው 7 እሊህ ናቸው። አንደኛ የእስብስጥያ ኤጲስቆጶስ የወንድሙ የቅዱስ ጴጥሮስ ዜና ሕይወት ነው። እርሱም አንዲት ሚስት እንደነበረችው ሕዝቡም ስለዚህ ነገር እንዳሙት ወሬ ወደ ቅዱስ ባስልዮስ በደረሰ ጊዜ ከሚስቱ ጋር ያለውን ምስጢር፣ ትሩፋቱ፣ ገድሉን እነርሱ ንጹሐን ደናግል እንደሆኑ ለሕዝቡ ገለጠላቸው። የእግዚአብሔር መልአክ በክንፎቹ ሲጋርዳቸው እንዳየ አስረዳቸው። በዚያንም ጊዜ በቅዱስ ጴጥሮስ ላይና በከበረች ሚስቱ ላይ የእግዚአብሔር መልአክ ክንፎቹ ሲጋርዳቸው ሕዝቡን አዩ፣ እጅግም አደነቁ። የክብር ባለቤት ጌታችን መድኃኒታችን ኢየሱስ ክርስቶስን አመሰገኑት። በደላቸውን ይቅር ይልላቸው ዘንድ ከእግሩ በታች ወድቀው ቅዱስ ጴጥሮስን ለመኑት። ሁለተኛ ተአምራት የቅዱስ ባስልዮስ ሃይማኖት ለዋጮች መናፍቃን በግፍ ስለወሰዷት ቤተ ክርስቲያን በሯን መክፈት እንዳልተቻላቸው ቅዱስ ባስልዮስ በጸሎቱ ዘግቷታልና ከዚያ በኋላ ሃይማኖታቸው ለቀና ምዕመናን ትከፈትላቸው ነበረች። ይወጣሉ ይገባሉ። ኢአማንያን ከሃዲያን ሲገቡ ግን በሯን መክፈት እምቢ ትላቸው ነበረ፣ ቅዱስ ባስልዮስ በጸሎት ስለዘጋባት። ሶስተኛ የቅዱስ ኤፍሬም ዜና ነው። ከምድር እስከ ሰማይ የሚደርስ የብርሃን ምሰሶ ባየ ጊዜ ይህ የቂሳርያ ሊቀ ጳጳስ ባስልዮስ ነው የሚል ቃል ሰማ። ቅዱስ ኤፍሬምም ወደ ቂሳርያ በደረሰ ጊዜ የቅዱስ ባስልዮስ ደግነቱ፣ ትሩፋቱ አየ። ከእርሱ ዲቁና ደግሞ ቅስና ተሾመ። በቅዱስ ኤፍሬም ላይ መንፈስ ቅዱስ ሞላበት። ቅዱስ ባስልዮስ በላዩ ጸለየለት፣ በዮናኒ ቋንቋ እንዲነጋገሩ አደረገው። አራተኛ ተአምር ስለ ስራው ሁሉ የሚቆጥር ጠንቋይ ከቶ በአቆጣጠሩ የማይሳሳት ቅዱስ ባስልዮስ በታመመ ጊዜ የሚሞትበት ጊዜ ያውቅ ዘንድ ይህን ጠንቋይ ጠርቶ መቼ ሞታለሁ አለው። ጠንቋዩ ማታ ነፍስህ ከስጋህ ጋር ትለያለች አለው። የክብር ባለቤት ቅዱስ ባስልዮስ በክብር ባለቤት ታምነዋልና እስከ ጥዋት ካልሞትኩ ክርስቲያን ትሆናለህን አለው። ጠንቋይም አዎ አለ። የከበረ ባስልዮስ የክብር ባለቤት ጌታችን መድኃኒታችን ኢየሱስ ክርስቶስን ለመነው። በዕድሜው ላይ 3 ቀኖች ጨመረለት። ያም ጠንቋይ አመነ። ከነ ቤተሰቦች ሁሉ ጋር ተጠምቆ በክርስቶስ አመነ። ተመስገን። አምስተኛ ተአምራት ክርስትናውን ክዶ ክህደቱን ጽፎ ለሰይጣን ስለሰጠ ባሪያ ዜና ነው። ቅዱስ ባስልዮስ በዋሻ ውስጥ ይህንን ባሪያ ዘጋበት። የክህደቱ ደብዳቤ ሰይጣን እስኪመልስለት ድረስ ስለ እርሱ ወደ እግዚአብሔር ለመነ። ያንን ባሪያ አዳነው። ስድስተኛው ተአምር ድንግል ስለሆነ ቄስ ዜና እርሱም ሚስቱን ከእርሳቸው ስድስተኛ ተአምር ድንግል ስለሆነ ቄስ ዜና እርሱም ሚስቱን ከእርሳቸው በቁስል ደዌ የታመመ አለ። የከበረ ባስልዮስ እንደ አወቀባቸው በዚች ሌሊት ከታመመው ዘንድ እንደተኛ ስለ እርሱ እግዚአብሔርን እንዲለምን ከደዌው እንዲያድነው ለመነ፣ አዳነውም። 7ኛ ተአምር ስለ
ተአምር ስለ አንዲት የከበረች ሴት ዜና። እርሷንም ኃጢአቷን ሁሉ ጽፋ በክርታስ አሽጋ ኃጢአቷን ሁሉ እስከሚደመሰስ እንዲጸልይላት ቅዱስ ባስልዮስን ለመነችው። ከአንዲት በደሏ በቀር ኃጢአቷ ሁሉ እስኪደመሰስ ድረስ ጸለየላት። ወደ ቅዱስ ኤፍሬም እንድትሄድም አዘዛት። ቅዱስ ኤፍሬምም ወደ ቅዱስ ባስልዮስ እንድትሄድ ፈጥነሽም ሂጂ ተመለሺ፣ የካህናት ሁሉ አለቃ ስለሆነ የሚደመስስልሽ እርሱ ነውና ብሎ ነገራት። በተመለሰች ጊዜ ሙቶ በአልጋ ላይ ተሸክመው ወደሚቀብሩበት ሲወስዱት አገኘቻቸው። መሪር ለቅሶን አልቅሳ ያንን ክርታስ ከአስከሬኑ ላይ ጣለችው። በደሏን ተደመሰሰላት። ሕዝቡም ሁሉ ይህን ድንቅ ስራ አይተው እጅግ አደነቁ። ለሚፈሩት ይህንን ታላቅ ጸጋ የሚሰጥ እግዚአብሔርንም አመሰገኑት። ይህ የከበረ ባስልዮስ በዚህ መጽሐፍ ውስጥ ከጻፍነው ሌላ ብዙ ድንቆች ተአምራቶች አድርገዋል። ብዙዎችንን ተግሳጾችንን ደርሰዋል። ለመነኮሳት ትምህርቶችንን ደርሰዋል። የብሉይና ከሐዲስ አምላካውያን የሆኑ ብዙ መጽሐፍቶችን ተርጉሟል። ሥርዓቶችንን ሰራ። እነርሱንም በሁሉ ቦታ ይገኛሉ። ከዚያ በኋላ በሰላም አረፈ። በክብርም በብዙ ዝማሬም ቀበሩት። ለእግዚአብሔር ምስጋና ይሁን፣ አሜን። እኛንም በዚህ አባት ጸሎት ይማረን፣ አሜን። በረከቱ ከእኛ ጋር ለዘላለም ትኑር፣ አሜን። ሰላም እብል ብእሴ ህድፈ ዘየአምር ምስለ ወሰወረ ነገረ ዘተርፈ ሰአሊተ አሐቲ ብእሲተ ሰበ ባስልዮስ ተወክፈ ደምሰሰ በሕይወቱ ወኃጣውኢሃ መጽሐፈ ወደሃረ ሞተ አሐዱ ዘተርፈ። በዛቲ ዕለት እግዚአብሔር ገብረ በእደ ባስልዮስ መንክረ በአፍቁሮ ወለተ አሐቲ ሀበ መሰሪ ዘሆረ እንዘ ይከስት በቅድመ ሕዝበ መጽሐፈ ክህደቱ ስሙረ እምእደ ሰይጣን አንገፈ ወፀዊወ ገብረ። አሜን። ስለ ቃል ባለቤት እግዚአብሔር ይክበር ይመስገን። ያጎደልኩት ያንጠዋጠኩት በአፈት ጋን ሁሉ ይታረምልኝ። አሜን። በያለንበት መድኃኔዓለም ይጠብቀን፣ ከቅዱሳን በረከት ረድኤት ያድለን። አሜን። አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለዕለትነ ሀበነ ወኅድግ ለነ አበሳነ ወጌጋየነ ከመ ንሕነኒ ንኅድግ ለዘአበሰለነ ኢታብአነ እግዚኦ ውስተ መንሱት አላድኅነነ ወባልሐነ እምኩሉ እኩይ እስመ ዛኪያቱ መንግሥት ኃይል ወስብሐት ለዓለመ ዓለም። በሰላመ ቅዱስ ገብርኤል መልአክ እግዝእትየ ማርያም ሰላም ለኪ እግዚአብሔር ምስሌ ተሰአለ ወጸልይ ፍረታ ኢየሱስ ክርስቶስ ከመ ይስራይ ለነ ኃጣውኢነ ተማኅፀንበኪ ተመስገን ከመድኃኔዓለም ፈጣሪ